ጃጊሶ ሰላም የጃጊሶ ቤተሰቦች። አንዲት የ43 ዓመት ጎልማሳ ሴት የልጇ ኩያ ከሚሆን ወጣት ጋር በምን ምክንያት በአንድ ቤት ውስጥ ዓለሟን ልትቀጭ ትችላለች ብላችሁ ታስባላችሁ? እናንተ ግምታችሁን በኮሜንት ላይ ያስቀምጡልኝ። እኔ ደግሞ ማማል በተሰኘ ፊልም ላይ የሚፈጠረውን መሳሽ ታሪክ በቆንጆ ሁኔታ አጠር አድርጌ ያቀርብላችኋለሁ። በተጨማሪም ላይክ፣ ሼር፣ ሰብስክራይብ እና ኮሜንት ማድረጋችሁን በፍጹም እንዳትረሱ። የፊልማችን ታሪክ የሚጀምረው በዱብሊን ከተማ ሲሆን በመጀመሪያው ትዕይንት ላይ ማርጋሬት ከተባለች ሴት ጋር እንተዋወቃለን። ማርጋሬት የ43 ዓመት ጎልማሳ ሴት ስትሆን ዘወትር ፊቷ ላይ የብቸኝነትና የሐዘን ስሜት የሚነበብባት ሴት ነች። ማርጋሬት አሮጌ ልብሶችንና ቁሳቁሶችን የምትሸጥበት አነስተኛ የሆነ ሱቅን በማስተዳደር ነበር ሕይወቷን የምትገፋው። የማርጋሬት የዕለት ተዕለት ኑሮ እጅጉን የተገደበና የተመሳሰለ ነበረ። ይህም ማለት ማርጋሬት ከቤቱ ወደ ሱቅና ከሥራ በኋላ ደግሞ ወደ ዋና ገንዳ በማምራት ብቻ ነበር እየኖረች የምትገኘው። ዋና ማለት ደግሞ ለሷ የሰላማ ምንጭ ሲሆን ዘወትር በውሃው ጥልቀት ውስጥ ስትሆን የዓለምን ሁካታና የራሷን ጭንቀትም ጭምር ለጥቂት ጊዜም ቢሆን ትረሳቸዋለች። ከዕለታት አንድ ቀን ማርጋሬት ወደ ዋና ገንዳው ትሄድና በግል ቤቷ ውስጥ ለደባል የሚከራይ ክፍል እንዳላት የሚገልጽ ማስታወቂያ ትለጥፋለች። በዚያው ዕለት ከሰዓት በኋላ ላይም የቀድሞ ባለቤቷ የሆነው ማት በድንገት ወደ ሱቋ ደጅ ይመጣል። ይሁን እንጂ ማርጋሬት ግን ከብዙ ዓመታት በኋላ ማትን በማየቷ የተሰማት የህመም ስሜት ቀላል የሚባል አልነበረም። በመቀጠልም ሁለቱ ለመነጋገር በመወሰን በአቅራቢያው ለሚገኝ ካፌ ያመራሉ። እዚያም ተቀምጠው በማውራት ላይ ሳሉ ማት ለማርጋሬት ፈጽሞ ያልጠበቀችውን የልጇን መርዶ ያረዳታል። የ18 ዓመት ልጃቸው ፓትሪክ ከጠፋ 2 ሳምንታት እንደሞላውና ፖሊሶችም እስካሁን ድረስ ምንም አይነት ፍንጭ እንዳላገኙ በቀስታ ያስረዳታል። በዚህም አጋጣሚ ማርጋሬት ወንድ ልጇን ፓትሪክ ገና ሕፃን እያለ ጥላውን እንደሄደች እንገነዘባለን። በዚህም የተነሳ ማርጋሬት ልጇን ጥላ በመሄዷ የሚሰማት ከባድ የጥፋተኝነት ስሜት አሁን ድረስ በልቧ ውስጥ እንደ እሳት እየተቀጣጠለ ይገኛል። ስለዚህ አሁን ላይ የልጇን መጥፋት ድንገት መስማቷ ከባድ ድንጋጤ ይፈጥርባታል። ቀጥሎም በእርጋታ ለብዙ ዓመታት ከልጇ ጋር ምንም አይነት ግንኙነት ስላልነበራቸው ፓትሪክ የት ሊሆን እንደሚችል አለማወቋን ለማት ትገልጽለታለች። ከዚህም በመቀጠል ማት ባለችበት ጥሏት ቢሄድም ነገር ግን ማርጋሬት በከፍተኛ ጭንቀት ውስጥ ሆና እስኪመሽ ድረስ እዚያው ባለችበት ካፌ ውስጥ ትቆዝማለች። በዚያው ዕለት ምሽት ላይ ማርጋሬት ከሱቋ ውስጥ ለመውጣት እየተነሳች የልጇን የድሮ ፎቶ አውጥታ ምናልባት የሚያውቀው ሰው ይገኝ ይሆናል በማለት በሱቁ በር ላይ ትለጥፈዋለች። ከዚያም ሱቋን ዘግታ ወደ ቤቷ በመመለስ ላይ ሳለች ድንገት ከአንድ ወጣት ጋር ትገናኛለች። ይህም ወጣት ታዲያ መሬት ላይ በወደቀበት ራሱን ስቶና እጁም በከፍተኛ ሁኔታ በመድማት ላይ ነበር የሚገኘው። ስሙም ጆ ሲሆን መኖሪያ ቤት የሌለውና በከባድ የደህንነት ሁኔታ ውስጥ የሚገኝ የጎዳና ተዳዳሪ ልጅ ነው። ቀጥሎም ማርጋሬት እሱን በእንዲህ አይነት ሁኔታ ውስጥ መሆኑን አይታ በዝምታ አልፎ መሄድ አልሆንልሽ ይላታል። ምናልባት ማርጋሬት ጆ በጠፋው ወንድ ልጇ ምትክ እሱን ያገኘች መስሏትም ሊሆን ይችላል። ወይም ደግሞ በሰብአዊነት ስሜት ብቻ ምንም በማይታወቅ ምክንያት ጆን በርህራሄ ደግፍ አድርጋው ታነሳውና ወደ ቤቷ ተወስደዋለች። ቀጥሎም ማርጋሬት ጆን ወደ ቤት ካስገባችው በኋላ ሶፋው ላይ ታሳርፈውና በእጁ ውስጥም ተሰንቅሮ የነበረውን ትልቅ የመስታወት ስባሪ ትመለከታለች። ከዚያም በጥንቃቄ መስታወቱን ካወጣችለት በኋላ ቁስሉን አጥባለት በንጹህ ጨርቅ ትጠመጥመዋለች። በመቀጠልም ለጆ የሚሆን ውሃና ምግብ ለማምጣት ወደ ማድ ቤት ታቀናለች። ይሁን እንጂ ማርጋሬት ግን ውሃውን ይዛ ስትመለስ ሶፋው ባዶ ሆኖ ይጠብቃታል። ይህም ማለት ጆ በድንገት ተሰውሯል ማለት ነው። ቀጥሎም ማርጋሬት በፍጥነት ወደ ውጭ ወጥታ ብትመለከትም ልጁ ጨለማውን ተገን አድርጎ ከዓይኗ ከተሰወረ ቆይቷል። በማግስቱም ጠዋት ላይ ማርጋሬት ከማት ዘንድ ስልክ ይደርሳታል። ስልኩንም እንዳነሳች የማት ድምፅ በሐዘን ስሜት ተውጦ ለማርጋሬት ፖሊሶች ፓትሪክን እንዳገኙትና ነገር ግን በሕይወት እንደሌለ ያሳውቃታል። በመቀጠልም አስክሬኑ በአንድ ቦይ ውስጥ ተጥሎ እንደተገኘ ይነግራታል። ይህም አስደንጋጭ ዜና የማርጋሬትን ልብ እንደ መብረቅ ይመታዋል። አስቀጥሎም ማት የቀብር ስነ ስርዓቱ መቼ እንደሆነ ነግሯት ነገር ግን እሷ ወደዚያ ስፍራ ባትመጣ እንደሚሻልና በእሷ ምክንያት ምንም አይነት ሁካታ እንዲፈጠር አለመፈለጉን ቁርጥ ባለ ንግግር ያሳውቃታል። ማርጋሬትም ልጇን ካጣችው በጣም ስለቆየች በቀብሩ እንዳትገኝ ባላት ሐሳብ ወዲያው ትስማማለች። ቀጥሎም ስልኩ እንደዘጋችው በከፍተኛ ድንጋጤ ውስጥ ትሆናለች። ማርጋሬት በዚህ ሰዓት ማልቀስ አልቻለችም ነበር። ከዚህ ይልቅ ልክ እንደ ድንጋይ ልቧን አደንድና ፍዝዝ ብላ ትገኛለች። ሐዘኗንም ለመርሳት ስትል እንደለመደችው ወደ ዋና ገንዳ ታቀናለች። በውሃ ውስጥ ሆና ትንፋሿን በመያዝ ለረጅም ሰዓት እዚያ ውስጥ ትቆያለች።
ከዋና ገንዳ ውስጥም እንደወጣች በአጋጣሚ ጆ የተባለውን ወጣት በልብስ መቀየሪያ ክፍሉ አቅራቢያ ሆና ሲዋኝ ትመለከተዋለች። እሱም ለመዋኘት ነበር ወደዚህ አካባቢ የመጣው። ማርጋሬትም ወዲያው እንዳየችው የማታው ልጅ እንደሆነ በደንብ ታረጋግጥና እሱ ጨርሶ እስኪወጣ ድረስ እዚያው ተቀምጣ መጠባበቅ ትጀምራለች። ልክ ጆ ዋናውን ጨርሶ እንደወጣ ማርጋሬት ወደ እሱ ዘንድ ትቀርብና አሁን ላይ እጅ እንዴት ነው ብላ ትጠይቀዋለች። ጆም በሁኔታው እጅግ እየተገረመ ቆይቶ ማታ ላይ የረዳችው ሴት እሷ መሆኗን ተገንዝቦ ከልብ ያመሰግናታል። በንግግራቸው መሃል ማርጋሬት ጆ የሚኖርበት ቋሚ ቦታ እንደሌለው ትገነዘባለች። በዚህም የተነሳ በልጇ ሞት ክፉኛ የተጎዳችውና ቤቷን በዝምታ የተዋጠባት ማርጋሬት ለጆ በግል ቤቴ ውስጥ የሚከራይ ባዶ ክፍል አለኝ፣ አንተ ከፈለክ እዚያ መኖር ትችላለህ፣ እኔም የኪራይ ገንዘብ አልጠይቅህም፣ ነገር ግን እዚያው እስከ መጨረሻው ድረስ ብትቆይልኝ ደስ ይለኛል የሚል ጥያቄ ታቀርብለታለች። ይህም ጥያቄ ደግሞ በየመንገዱ ሲንከራተት ለነበረው ለጆ ትልቅ እድል ነበርና ወዲያው በሐሳቧ ይስማማል። ቀጥሎም ማርጋሬት ጆን ከራሷ ጋር ወደ ቤቷ ይዛው ከመጣች በኋላ በፎቁ ላይ የሚገኙን አንዱን ክፍል ትሰጠዋለች። ከዚያም ለጆ ኩሽናውና መታጠቢያ ቤቱ ታች ምድር ቤት እንደሚገኙና እሱም በሚፈልግበት ጊዜ ወደ ታች መውረድ እንደሚችል ታሳውቀዋለች። መጀመሪያ አካባቢ በሁለቱ መካከል ሰፊ የሆነ ርቀትና እርስ በርስ በመተፋፈር በመከባበር ነበረ ቀናትን ሲገፉ የከረሙት። በዚያ ላይ ደግሞ ጆ ማለት ከጓደኞቹ ጋር እጽ የሚጠቀምና ስርቆትን የለመደ ባለጌ ወጣት መሆኑን ማርጋሬት አላወቀችም። በመጀመሪያ ቀን ምሽት ላይ ማርጋሬት ድመቶቿን ለመመገብ ወደ ውጭ ወጣችበት ቅስፈት ጆ በድብቅ ከቦርሳ ውስጥ ገንዘብ ይሰርቃታል። በኋላም ላይ ማርጋሬት ከቦርሳ ውስጥ ገንዘብ መጥፋቱን ትገነዘባለች። ይሁን እንጂ ምንም አይነት ቃል ግን ተንፈሽ ልትል አልፈለገችም። ምክንያቱም ማርጋሬት የጆን ስህተቶቹን በሙሉ ችላ ብላ በማለፍም ቢሆን እሱን ከራሷ ጋር ማቆየት ነበር የምትፈልገው። በዚያው ዕለት ምሽት ላይ ማርጋሬት ጆን ቴሌቪዥኑን አብርቶ እሱ ግን ሶፋው ላይ ጭልጥ ያለ እንቅልፍ ወስዶት ታገኘዋለች። ስለዚህ ማርጋሬት በዝምታ ቴሌቪዥኑን ታጠፋውና በቀስታ ብርድ ልብስ እንዲለብስ ታደርገዋለች። በመቀጠል መተኛት ወደ ክፍሏ ስታመራ ጆ በድንገት አይኑን ገልጦ ለየት ባለ ስሜት ከኋላ በኩል መቀመጫዋን ይመለከታል። በማግስቱም ጠዋት ላይ አንዲት የመንግስት ባለስልጣን የሆነች ሴት ስለ ቀድሞ ተከራይ ስለ አንድሬ ለመጠየቅ አሁን ላይ ማርጋሬት ወደምትኖርበት ቤት ትመጣለች። አንድሬ ማለት ደግሞ ሚስቱንና ልጁን ጥሎ የጠፋና ኃላፊነቱን የማይወጣ ደካማ ሰው ነበር። በዚህም ጊዜ ባለስልጣኗ ማርጋሬትን ከአንድሬ ጋር ልዩ የሆነ ግንኙነት እንዳላት አድርጋ ነበር የምትጠራጠራት። ምክንያቱም የአንድሬ ቀይ መኪና አሁን ድረስ ከቤቱ ውጭ ቆሞ ይገኛል። በዚህም የተነሳ ባለስልጣኗ ማርጋሬትን በጥያቄ ታፋጥጣት ጀመር። ማርጋሬትም ምን እንደምትላት ግራ በመጋባት ትጨናነቅ ጀመር። በዚህም መሃል ጆ ፈጥኖ ወደ ውጭ ይወጣና መኪናው የሱ እንደሆነና ከአንድሬም እንደገዛው በመግለጽ በድፍረት ይዋሻታል። ይህም የሱ ውሸት ማርጋሬትን ችግር ውስጥ ከመግባት ያድናታል። ባለስልጣኗም የጆን ንግግር አምና ተመለሳ ትሄዳለች። ማርጋሬት በሁኔታው እፎይታ ይሰማትና ጆን በደንብ ታመሰግነዋለች። በተጨማሪም እጅግ ደስ ስላላት የመኪናውን ቁልፍ ትሰጠውና ከፈለገ እንደራሱ አድርጎ ሊጠቀመው እንደሚችል ታሳውቀዋለች። ከዚህም ክስተት በኋላ በመካከላቸው የነበረው ርቀት ቀስ በቀስ እየቀነሰ ይመጣል። ቀጥሎም ጆ ደስ እያለው መኪናውን እየነዳ ሲሄድ ማርጋሬት ደግሞ ወደ ሱቋ ተመልሳ ትሄዳለች። አመሻሽ ላይም ወደ ቤት ስትመለስ ጆን በቤት ውስጥ ሲያጭስ ታገኘዋለች። በዚህም ጊዜ ማርጋሬት በሁኔታው እጅግ ተቆጥታ ቤት ውስጥ እንዳያጭስ አስጠንቅቃ ትነግረዋለች። ቀጥሎም ወደ ማድ ቤት በመሄድ ለራሷ የሚሆን መጠጥ ይዛ ትመለሳለች። ጆም ከሷ ጋር እንዲጠጣ በመሻት ተጨማሪ ብርጭቆ ይዛ ነበር። ከዚህም በኋላ ሁለቱ አንድ ላይ ከቤቱ ውጭ ተቀምጠው መጠጣት ይጀምራሉ። ቀስ በቀስም ንግግራቸው ይበልጥ ግልጽ እየሆነ ይመጣል። ብዙም ሳይቆይ ጆ እያሳሳቀ ለማርጋሬት ሲጋራን እንዴት ማጨስ እንዳለባት ያስተምራት ጀመር። መጀመሪያ ላይ ማርጋሬት ሲጋራውን ለመሳብ ስታመነታ ብትቆይም ነገር ግን ብዙም ሳይቆይ ተቀብለው ተሞክረው ጀመር። በዚህም ቅስፈት ለረጅም ዘመናት የቆየውን የብቸኝነት ስሜቷን የሆነ ሰው በስተመጨረሻ ያስወገደላት ያህል ይሰማት ጀመረ። በንግግራቸው መሃል ማርጋሬት የጆን እጅ በመመልከት ያ ቀደም ብሎ ቆስሎ የነበረው ቦታ በእሷ ሕክምና የተነሳ አሁን ላይ ሙሉ በሙሉ ሊድን ጥቂት ብቻ እንደቀረው ትመለከታለች። ይህንንም ተመልክታ ማርጋሬት በቀስታ እጁን ታሻሸው ጀመር። ጆን በራሱ መንገድ ለስለስ አድርጎ የእሷን እጆች ይዳስሳቸዋል። በዚህም የዝምታ ቅስፈት መሰረት ሁለት ልባቸውን የተሰበሩ ሰዎች እርስ በርሳቸው ህመማቸውን ለመጠገን እየሞከሩ ይመስሉ ነበር። በዚህም መሃል ማርጋሬት በእርጋታ እናት አባት ወይም ደግሞ ወንድምና እህት የለሁም እንዴ ብላ ትጠይቀዋለች። ጆን በዝግታ ኧረ አሉኝ፣ ነገር ግን አሁን ላይ ከነሱ ጋር አይደለም የምኖረው፣ ያንን ቤት ከረጅም ጊዜ በፊት ነው ጥዬ የወጣሁት በማለት ይመልስላታል። ማርጋሬትም ሐዘን የተሞላ ስሜቱን ለመቀየር ስትል መዋኘት ይችል እንደሆነ ትጠይቀዋለች። ጆም ራሱን በመነቅነቅ ብዙም እንደማይችል ይገልጽላታል። በዚህም የተነሳ ማርጋሬት በዋና ገንዳ ውስጥ ዋና ታስተምሮ ጀመር። ቀጥሎም ሰውነቱን ደግፋ እጆቹን በመያዝ ውሃ ውስጥ እንዴት መንቀሳቀስ እንዳለበት ታሳየዋለች። ለማርጋሬት ይህ ነገር አንድ እናት ልጇን እያስተማረች እንደሆነ ሲሆን የሚሰማት፣ ነገር ግን ለጆ ይህ አካላዊ ንክኪ ሌላ ትርጉም ነበር ያለው።
በአንድ አጋጣሚ ጆ ልክ እንደ ጨዋታ አስመስሎ ማርጋሬትን እቅፍ ያደርጋትና ወደ ላይ ከፍ ያደርጋታል። በዚህም የተነሳ በመካከላቸው ደስታና ሳቅ እያደገ ሄዶ በይበልጥ እየተቀራረቡ ይመጣሉ። ከዕለታት አንድ ቀንም ጆ ወደ ማርጋሬት በመኪና መጥቶ ከሱ ጋር ራቅ ወዳለ ቦታ ሄዳ እንድትዝናና ይጠይቃታል። እሷም በሐሳቡ ተስማምታ ሁለቱም አንድ ላይ ተያይዘው ከከተማው ራቅ ብሎ ወደሚገኝ ባህር ዳርቻ ዘንድ ያቀናሉ። ቀጥሎም በባህሩ ዳርቻ ላይ ሁለቱም በውሃው ውስጥ እየዋኙ መዝናናታቸውን ይቀጥላሉ። በኋላም ላይ ጆ ለማርጋሬት የሆነ ጨዋታ እንጫወት ብሎ ጥያቄ ያቀርብላታል። ጨዋታውም በውሃ ውስጥ ትንፋሽን ለረጅም ሰዓት ይዞ መቆየት ሲሆን በተጨማሪም ጆ ለማርጋሬት እሱ በልጅነቱ መጥፎ ትዝታዎቹን በሙሉ ለመርሳት ሲል ወደ ውሃ ውስጥ ጣልቆ በመግባት ትንፋሹን በመያዝ ሰዓታትን ያሳልፍ እንደነበርም ያስረዳታል። ማርጋሬትም በሐሳቡ በመስማማት ወዲያው ወደ ውሃ ውስጥ ትሰጥማለች። እሱም ከጠበቀው በላይ ለረጅም ሰዓት እዚያው ትቆያለች። ይሁን እንጂ ጆ ግን እንዲህ አይነቱ የውሃ ውስጥ ጸጥታ ለሷ ዘወትር ከሐዘንና ከዓለም አስጨናቂ ጫጫታ ለማምለጥ ስትል የምትደበቅበት ወሳኝ ስፍራዋ እንደሆነ አላወቅም ነበር። ከቆይታም በኋላ ጆ ሁኔታው እጅግ ስላስፈራው በድንጋጤ ይዋጥና በፍጥነት ወደ ላይ ጎትቶ ያወጣታል። በዚህም ቅስፈት በመካከላቸው ጥልቅ የሆነ ስሜት ቀስቃሽ ሁኔታዎች ባላሰቡት መንገድ ይፈጠራሉ። ከዚህም ክስተት በኋላ ጆ ወደ እሷ ቀረብ ብሎ አንገቷ ስር በቀስታ ይዳስሳታል። ይህም ድርጊቱ እጅግ ስሜት ቀስቃሽ ቢሆንም ነገር ግን ማርጋሬት የእሱ ፍላጎት ምን እንደሆነ በደንብ ቢገባትም ምራቋን ዋጥ አድርጋ በዝምታ ታልፈዋለች። ማርጋሬት በዚህ ሰዓት በልቧ ጆንን ልክ እንደ ልጇና የብቸኝነቷ መድኃኒት አድርገው ነበር የምታየው። ስለዚህ ምንም ሳታስቀይመው ለዘላለም ከእሷ ጋር እንዲኖርላት ብቻ ነው ፍላጎቷ። ይሁን እንጂ ጆ ግን አሁንም ቢሆን በባህሪው የሌላ ዓለም ሰው ነበር። ይህም ማለት ጆ እስከ ዛሬ ድረስ ከቀድሞ ወንበሬ ከሆኑ ጓደኞቹ ጋር መገናኘቱንና በየመንገዱ መጣላቱን አላቆመም ማለት ነው። ከዕለታት አንድ ቀን ምሽት ላይ ደግሞ የማርጋሬት የቀድሞ ባለቤቷ ማት እሷን ሊገናኘት ይመጣል። ከዚያም እሱም ልክ እንደሷ በሕይወቱ ፈጽሞ ደስተኛ እንዳልሆነ በመግለጽ በድጋሚ ከሷ ጋር መሆን እንደሚፈልግ ይገልጽላታል። ማርጋሬትም ምንም ሳታስብበት በደመ ነፍስ እሺ እንዳለችው ወደ ሆቴል ይዟት ይሄድና አዳሩን ቆንጆ የሆነ የመቀማመስ ምሽትን ያሳልፋሉ። ማርጋሬት ወንድ ልጇን ካጣችው በኋላ በብቸኝነት ዓለም ስትሰቃይ ስለነበር የቀድሞ ባለቤቷ ማት የብቸኝነት ህመሟን የሚያክምላት ነበር የመሰላት። ይሁን እንጂ በመካከላቸው ግን ሁለቱን ሊያስተሳስር የሚችል ምንም አይነት ነገር እንዳልቀረ ባሳለፈችው ስሜት አልባ ምሽት የተነሳ ወዲያው ትረዳለች። በማግስቱም ማት የፓትሪክን የድሮ ልብሶች ይዞ ወደ ማርጋሬት ሱቅ ይመጣና እነዚህ ልብሶች ቤት ውስጥ አግኝቻቸው ነው፣ ምናልባት ትፈልጊያቸው ይሆናል ብዬ በማሰብ ነው ያመጣውልሽ ይላታል። ማርጋሬትም ልብሶቹን ይዛ ወደ ቤት ትመጣና ለጆ ከልብሶቹ መካከል ለሱ የሚሆነው ካለ መርጦ እንዲለብስ ትነግረዋለች። ጆም አንደኛውን ሸሚዝ አውጥቶ ይለብሰዋል። በዚህም ጊዜ ማርጋሬት የሞተ የወንድ ልጇን ልብስ ጆ ለብሶት ስታየው ልቧ በጥልቅ የሐዘን ስሜት ይሞላል። በዚያ ላይ ደግሞ የጆ የሰውነት አቋም ከፓትሪክ ጋር በጣም ይመሳሰል ነበር። በዚህም የተነሳ ለተወሰኑ ደቂቃዎች ያህል የገዛ ወንድ ልጇ ከፊቷ የቆመ ያህል ይሰማት ጀመር። ቀጥሎም ስሜቷን መቆጣጠር ያቅጣትና ከኋላው በኩል ሄዳ በኃይል እቅፍ አድርገዋለች። ማርጋሬት ጆን ስታቅፈው የጠፋ ልጇን በስተመጨረሻ ያገኘችው ያህል ነበረ ሲሰማት የነበረው። ጆን ቢሆን ግን ማርጋሬት ለምን እንዲህ ባለ መልኩ ስሜታዊ እንደሆነች ምንም ባይገባውም እንኳን ሊረብሻት ግን ፈጽሞ አልፈለገም ነበር። በዚያው ዕለት ምሽት ላይ ደግሞ ጆ በክፍሉ ውስጥ ሊገኝ አልቻለም። ማርጋሬትን በየክፍሉ እየዞረች ስትፈልገው ቆይታ በስተመጨረሻ ላይ በመታጠቢያ ገንዳ ውስጥ ኩርምት ብሎ ታገኘዋለች። ፊቱ ላይም ከፍተኛ የሆነ የሐዘንና የንዴት ስሜት ይታይበታል። ምናልባት ጆ ወንበዴ ከሆኑ ጓደኞቹ ጋር ሳይጣላ አይቀርም። ቢሆንም ግን ማርጋሬት ምንም ቃል ሳታነፍስ በእርጋታ አጠገቡ ሄዳ በርከክ በማለት የገላ መታሻ አንስታ በቀስታ ሰውነቱን ማጠብ ትጀምራለች። እያንዳንዱ የውሃው ጠብታና የማርጋሬት ለስላሳ የሆነ የእጅ ንክኪ በጆ ውስጥ ያለውን የባዶነት ስሜት ቀስ በቀስ እያከመው መምጣት ይጀምራል። በእጆቿም ደስ የሚል እንቅስቃሴ የተነሳ በመካከላቸው የነበረው የዝምታ ድንበር እየጠፋ ይመጣል። በተሰበረ ልብና በጠፋ የእናትነት ስሜት መካከል ሁለቱም ስም ሊሰጡት የማይችሉት ከባድ ስሜት ውስጣቸው መንቀልቀል ይጀምራል። በማግስቱም ማርጋሬት ከማት ጋር በአንድ የባለ ሀብት ግብዣ ላይ ለመገኘት ትሄዳለች። ማትም በዚህ ጊዜ ስክር ብሎ ወደ እሷ በመቅረብ ያለፈውን ምሽት እንድገም እያለ ማስቸገር ይጀምራል። በዚህም መሃል ጆ ከጓደኞቹ ጋር ሆኖ በዚያ እያለፈ ይገኛል። በድንገትም ማትን ከማርጋሬት አጠገብ ሲለፋደር ተመልክቶ የቅናት ስሜት ውስጡን ያናውጥበታል። ከግብዣውም ስፍራ ልክ እንደወጡ ማት ጆን እያበሻቀጠ እልኩን ይፈታተነው ጀመር። በዚህም የተነሳ የጆ ቁጣ መጠኑን ያልፍና ማትን ፊቱ ላይ በቦክስ ነርቶት ሁለቱንም ባሉበት ጥሏቸው ይሄዳል። ከዚህም በመቀጠል ማርጋሬት በድካም ስሜት ዝላ ወደ ቤቷ ብቻዋን ትመለሳለች። ይሁን እንጂ በድንገት ግን ከፎቁ ላይኛው የእንግዳ ክፍል ውስጥ ለየት ያሉ ድምጾችን ትሰማ ጀመር።
ወደ ክፍሉም በመሄድ በሩን በትንሹ ከፍታ ወደ ውስጥ ስትመለከት ጆ ከአንዲት ሴት ልጅ ጋር በኃይለኛው እየተጠላለዘ መሆኑን ትመለከታለች። በዚህም ጊዜ ማርጋሬት ለጥቂት ሰከንዶች ያህል አይኖቿን ጨፍና ትንፋሿን አፍና በመያዝ ከቆመች በኋላ በዝምታ ወደ ክፍሏ ተመልሳ ትሄዳለች። በማግስቱ ማርጋሬት ውሃ በተሞላ ገንዳ ውስጥ ያለምንም እንቅስቃሴ እንደበድን ፍዝዝ ብላ እንመለከታታለን። ይሁን እንጂ በውስጧ ግን ኃይለኛ ማዕበል እየተናወጠ ይገኛል። ማርጋሬት በዚህ ሰዓት ራሷን በዓለም ላይ ካሉ እናቶች በሙሉ መጥፎዋ እሷ እንደሆነች ነበር እየተሰማት የሚገኘው። የልጇም የፓትሪክ ሞት ክብደቱ ደረቷን በስቶ ልቧን ሊያወጣው ደርሷል። በዚህም ምክንያት ከሚባለው በላይ በጥፋተኝነት ስሜትና በድቅድቅ ጨለማ ውስጥ እየሰመጠች ትገኛለች። በዚህም ቅስፈት ጆ በዝምታ ወደ ውስጥ ገብቶ ከገንዳው አጠገብ በቀስታ ይቀመጣል። ከዚያም ልክ እንደሷ ምንም አይነት ጥያቄ ሳይጠይቃት ቀስ ብሎ እጆቹን ሰዶ በማርጋሬት ትከሻ ላይ ያሳርፋል። ቀጥሎም በጣቶቹ ያረጁ ቁስሎቿን ለማዳን በሚመስል መልኩ ስሜት በተሞላው መንገድ አንገቷን መዳሰስ ይጀምራል። በዚህም ሰዓት ሁለት የተጎዱ ነፍሳት እርስ በርሳቸው መጽናኛን በመፈለግ ላይ ነበሩ። ብዙም ሳይቆይ ደግሞ ጆ ያለምንም አንገራገር ልብሱን አውልቆ ወደ ገንዳው ውስጥ በመግባት አጠገቧ ይሆናል። ማርጋሬትም ብትሆን ልታስቆመው አልፈለገችም። ከዚህ ይልቅ በቀስታ ወደሱ በመጠጋት የጋራ ትንፋሻቸውን መለዋወጥ ይጀምራሉ። በዚህም አቅምን በሚፈትን ቅጽበት የማርጋሬት የእናትነት አዘኔታና የእሱ ደግሞ የአክብሮት መስመሩ ድምጥማጡ ጠፍቶ ጆ ማርጋሬትን እስከዛሬ ድረስ ባሏን ቢሆን አሳይቷት በማያውቀው መልኩ በውሃው ውስጥ እያገላበጠ የነጫትና የልቧን ያደርሳል። ይሁን እንጂ የፊልማችን ታሪክ ግን ትልቅ ወደ ሆነ ያልታሰበ ግጭት ውስጥ የሚገባበት ምዕራፍ ላይ ደርሳል። ይህም ደግሞ የቀድሞ ባለቤቷ አማት ልክ ሁለቱን መጠራጠር ሲጀምር ነው። ምክንያቱም ጆ የፓትሪክን ሸሚዝ ለብሶ ስላየው ማርጋሬት ይህን ልጅ ልክ እንደገዛ ልጇ በመቁጠር ከራሷ ጋር እያኖረችው እንደሆነ እርግጠኛ እንዲሆን አድርጎታል። ከዕለታት አንድ ቀን ምሽት ላይ ማት በድንገት ጆን በመጠጥ ቤት ውስጥ ሲዝናና ያገኘዋል። ቀጥሎም በንዴትና በስካር ስሜት ውስጥ ሆኖ ቆይ አንተ ከማርጋሬት ምንድን ነው የምትፈልገው በማለት እያመናጨቀ ይጠይቀዋል። ይሁን እንጂ ጆ ግን ከምንም ሳይቆጥረው ችላ ብሎ ወጥቶ ለመሄድ እንደተዘጋጀ ማት በድንገት ከጀርባው በኩል ያጠቃውና ልክ ሲወድቅለት በከፍተኛ ሁኔታ ደብድቦት ክፉኛ ካቆሰለው በኋላ ጥሎት ይሄዳል። በሌላ በኩል ደግሞ ዝምታ በወረሰው ቤት ውስጥ ማርጋሬት በስልኳ በኩል የድምፅ መልእክት ይደርሳታል። የተላከውን መልእክት ከጆ እናት ሲሆን ድምጿን በናፍቆት ህመም ተሞልቶ ልጄ ከአንቺ ጋር እንደሚኖር አውቃለሁ፣ ስለዚህ ባክሽን ከሱ ጋር አገናኘኝ በማለት ትማጸናት ነበረ። ይህንንም ሲቃ የተሞላው ድምፅ ልክ ሰምታ እንዳበቃች ማርጋሬት በኃይል ትንቀጠቀጥ ጀመር። ምክንያቱም አንዲት ልጇን ያጣች እናት የሚሰማትን ህመም ከሷ በላይ ማንም ሊረዳው አይችልም ነበር። ይሁን እንጂ እሱን በማጣት ፍርሃት ውስጧ ተሞልቶ መልእክቱን በዝምታ ታልፈዋለች። እኩለ ሌሊት ላይ ደግሞ ጆ ሰውነቱ በቁስል ተሞልቶ ወደ ቤት ይመለሳል። ጆ ፊቱ ከማበጡ በላይ ሰውነቱ በሙሉ በከባድ ቁስል ተሸፍኖ ነበር። ማርጋሬትም የሁሉ ነገር የሆነው በሷ ምክንያት እንደሆነ ስትረዳ አይኖቿ በእንባ ይሞሉባታል። ምክንያቱም የማት ቅናትና የእሷ የእናትነት ምርጫ ጆን ለዚህ አደጋ እንዳጋለጠው በደንብ አድርጋ ታውቃለች። ስለዚህ በፍጥነት ወደ ሆስፒታል ትወስደዋለች። ቀጥሎም ጆ ሕክምና እያገኘበት ባለበት ወቅት ማርጋሬት ታካሚን መጠባበቂያ ወንበር ላይ ተቀምጣ ሳለ በድንገት የጠፋ ሰዎችን አፋልጉኝ የሚል ማስታወቂያ የሚለጠፍበትን ሰሌዳ ታስተውላለች። ይህም ክስተት እሷ ፓትሪክን በመፈለግ የነበረችበትን ጊዜ እንድታስታውስ ያደርጋታል። ቀጥሎም ቀረብ ብላ እነዚያ የተለጠፉ ፎቶዎችንም ስትመለከት ቀደም በስልኳ የሰማችው የጆ እናት አስጨናቂ ድምፅ በጆሮዋ ላይ ድጋሚ ያቃጭላል። በዚህም ቅስፈት የማርጋሬት ሕሊና ወደ ንቃቱ ይመለስና መራራውን እውነት ፊት ለፊት ለመጋፈጥ ትወስናለች። እሷ የሞተ ልጇን ፓትሪክ በጆ አማካኝነት በሕይወት ለማቆየት ስትሞክር እንደነበርም ትገነዘባለች። በተጨማሪም የልቧን ባዶነት ለመሙላት ስትል ጆን እንደ መሳሪያ እየተጠቀመችው እንደነበርም ይገለጥላታል። ይሁን እንጂ እንደ እውነታው ከሆነ ግን የጆ መኖሪያ ቤት ከእሷ ጋር ሳይሆን የእሱ ትክክለኛ መኖሪያ ቤት ከገዛ እናቱ ጋር ነው። ማርጋሬት ስለ ጉዳዩ ማሰቧን ማቆም አልቻለችም ነበርና ወዲያው በሚንቀጠቀጡ እጆቿ ስልኳን በማውጣት ወደ ጆ ወላጅ እናት ደውላ ልጇ ያለበትን ሆስፒታልና በሕክምና ላይም እንደሚገኝ ታሳውቃታለች። ከዚህም በኋላ ማርጋሬት ለጆ ምንም አይነት ቃል ሳትተነፍስ በዝምታ ሆስፒታሉን ለቃ ትወጣለች። ከዚህም በኋላ ማርጋሬት በጥልቅ የብቸኝነትና የሐዘን ስሜት ውስጥ ሆና ወደ ቀድሞ ጭር ወዳለው የብቸኝነት ዓለሟ ትመለሳለች። በዚህም አሳዛኝ በሆነ የዝምታ ድባብ የፊልማችን ታሪክ ይፈጸማል። ውድ ቤተሰቦቼ ይህ ፊልም አንድ ሰው ብቸኛ ሲሆንና ልቡ ሲሰበር መጽናኛን ለመፈለግ እስከምን ጥግ ድረስ ሊጓዝ እንደሚችል በደንብ አሳይቶናል። ማርጋሬትም የጠፋባትን ልጇን በጆ ውስጥ ለማየት ስትሞክር ተመልክተናል። ይሁን እንጂ ብቸኝነቷና የከረመ ሐዘኗ ግን እጅግ ገፋፍቷት ጆን እንደ ፍቅረኛም እንድታየው አድርጓት ነበር።
ይህ ደግሞ ጤናማ በሆነ አእምሮ ሊቀበሉት የማይችሉት አስቸጋሪ ግንኙነት ቢሆንም ለማርጋሬት የተሰበረ ልብ ግን ያመራራ እውነታ ተቀባይነት ነበረው። በስተመጨረሻም ማርጋሬት ጆ ወደ እናቱ እንዲመለስ ማድረጓ ትክክለኛ የሞራል ውሳኔ ቢሆንም ነገር ግን ለሷ ዳግም ወደማይፈወሰው የብቸኝነት ገደል ነበረ የመለሳት። እናንተም ታስባላችሁ? ማርጋሬት ጆን ወደ እናቱ መመለሷ ትክክለኛ ውሳኔ ነበር ወይስ ደግሞ በተቃራኒው ጆን ከራሷ ጋር ማቆየት ነበረባት? ሐሳባችሁን በኮሜንት አሳውቁኝ። እስከ ፊልሙ መጨረሻ ድረስ አብራችሁ ስለነበራችሁ ከልብ እያመሰገንኩኝ አቀራረቤ የተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ማንኛውንም አስተያየታችሁን በኮሜንት ላይ በማስቀመጥ እንድታሳውቁኝ ስለጠይቃለሁ። ቀጣይ በሌላ ተወዳጅ ፊልም ተመልሰን እንገናኛለን። እስከዚያው ድረስ ግን ሳምንቱ የእናንተው ይሁን። ጃጊሶ ፊልሞች